ቶማስ ጌታ ተነሳ በተዘጋ ቤት በነበርንበት ጊዜ ለሁላችንም ተገለጠ ብለው በነገሩት ጊዜ እኔ የተወጋ ጎኑን የተቸነከሩ እጅና እግሮቹን ካላየው አላምንም ብሎ ነበረ። እንደዚሁ አሁንም ለሁለተኛ ጊዜ በተዘጋ በር ውስጥ ገብቶ ሰላም ለእናንተ ይሁን፣ ቶማስ ሆይ አትጠራጠር፣ እነሆ የተወጉ ጎኖቼን የተቸነከሩ እግሮቼን እይ፣ ወደ ተወጋው ጎኔ እጅን ስደድ አለው ጌታችን ኢየሱስ ክርስቶስ ትንሣኤውን ለማረጋገጥ ማለት ነው። ይህንንም ሊቃውንተ ቤተ ክርስቲያን ቅዱስ ቶማስ ለምን እንዲህ አይነት ጥያቄ ጠየቀ ቢሉ ሐዋርያቱ አየን እርሱ ተገልጦልናል ብለው ሲያስተምሩ እኔ ሰማሁ ብሎ አላስተምርም ብሎ እርግጠኛ ለመሆን ነው ይህን ያደረገው ብሎ ይናገራሉ። ምክንያቱም አይቷል፣ ዳሶታል። እውነትም የተነሳው በዕለተ ዓርብ በቀራንዮ አደባባይ እርቃኑን የተሰቀለው ጌታ መሆኑን ቅዱስ ቶማስ አረጋገጠ ማለት ነው። በሁለተኛ ደረጃ ለዚህ ጊዜ ተገልጦላቸዋል። ይህ ማለት ለብዙዎቹ የተገለጠበትን ነው የምነግራችሁ። ለአንዱም ለሁለቱም ጌታችን ኢየሱስ ክርስቶስ ሲገለጥ ነበረ። ለኤማውስ መንገደኞች ሉቃስና ቀሌዮጳ ለሚባሉት እጅግ አዝነው ተሸብረው ለነበሩት ለሁለቱ ተገልጦላቸው የነቢያትን ምስጢር እየገለጠ አስተምሮላቸዋል። ነገር ግን በምልአት የተገለጠው ለሶስት ጊዜ ነው። ሁለተኛ በመጀመሪያ በትንሣኤው ዕለት በራቸውን ዘግተው ፈርተው በነበሩበት ጊዜ፣ ሁለተኛ ደግሞ ለቶማስ፣ ሶስተኛው ደግሞ በጥብርያዶስ ባህር ጌታችን ኢየሱስ ክርስቶስ ተገልጦላቸዋል። ደቀ መዛሙርቱ አሳ ለመያዝ አሳ ለማጥመድ ወደ ጥብርያዶስ ወንዝ ሄደው በነበረበት ጊዜ ሌሊቱን ሙሉ አንዳች ሳይዙ በድካም በውጣ ውረድ ከደከሙ በኋላ ጌታችን ኢየሱስ ክርስቶስ መረባችሁን በስተቀኝ በኩል ጣሉ ብሎ መረቡ እስኪበጠስ ድረስ 120 አሳዎችን እንዲያዙ ካደረገ በኋላ የተጠበሰ አሳ በማር ጌታችን ኢየሱስ ክርስቶስ በልቷል ማለት ነው ከትንሣኤው በኋላ። ይህም ደግሞ ምንድነው? ምትሃት አለመሆኑን ለማረጋገጥ ነው። አስቀድሜ ከእናንተ ጋር ስበላ ስጠጣ የነበርኩት አሁንም እንደዚሁ የተነሳሁት አማናዊው እኔ ነኝ ለማለት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ጋር አብሮ በልቷል ጠጥቷል ማለት ነው። በእነዚህ በሶስት ጊዜ ጌታችን ኢየሱስ ክርስቶስ ተገልጦላቸዋል። ሶስት ጊዜ በእነዚህ በተገለጠባቸው ጊዜያት ደቀ መዛሙርቱ አጥተው የነበረውን ወይም ደግሞ ጎላቸው የነበረውን ሶስት ነገር ሞልቶላቸዋል። ስንት ነገር አልኳችሁ? ሶስት ነገሮችን ሞልቶላቸዋል። በመጀመሪያው በራቸውን ዘግተው ተጨንቀው በነበረበት ወቅት ሲገለጥላቸው ፍርሃትን አራቀላቸው። ምንን አራቀላቸው? ፍርሃትን አራቀላቸው፣ ሐዘንን አራቀላቸው። ሁለት ነገር በእነሱ ላይ ነበረ፣ ፍርሃትና ሐዘን። ምንና ምን አልኳችሁ? በፍርሃትና በሐዘን ውስጥ ተውጠው ነበረ። እነዚህን ሁለት ነገሮችን ጌታችን ኢየሱስ ክርስቶስ አስወገደላቸው። ሐዘናቸው ምንድን ነው? ሲራቡ ያበላቸው፣ ሲጠሙ ያጠጣቸው፣ ሲታመሙ የፈወሳቸው አምላክ በግፍና ያለ በደሉ ያለ ኃጢአቱ ተሰቅሎ መከራውን አይተው ስለነበረ እጅግ አዝነዋል። ያሳዝናል የተደረገበት ነገር። ያለ አንዳች ኃጢአት ነው ያ ሁሉ መከራ የደረሰበት። በጥፊ የተመታው፣ አይሁድ ያሽሟጠጡት፣ እርቃኑን 6666 ጊዜ የተገረፈው ኃጢአትና በደል ሳይኖርበት ነው። ይህ በጣም ያሳዝናል። በዚህ ምክንያት አይሁድ ሐዋርያት ያዝኑ ነበረ። በመጀመሪያ ሐዘንን አራቀላቸው፣ ሁለተኛ ፍርሃትን አራቀላቸው። ምክንያቱም አይሁድ እነዚህ 12 ደቀ መዛሙርት ከእርሱ ጋር እንደነበሩ ያውቃሉ። ከዋሉበት እየዋሉ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ተአምራት ሲመለከቱ አብረው ያያቸዋልና ጌታቸውን፣ አለቃቸውን፣ መምህራቸውን ያሳደዱ አይሁድ ለእኛም አይመለሱም ብለው ፈርተው ነበረ። ቅዱስ ጴጥሮስም እኮ በዚያ በመከራ ወቅት ጌታችን ኢየሱስ ክርስቶስን እስከ መካድ የደረሰው ስለፈራ ነው። ፍርሃት፣ ያንን ፍርሃት አረቀላቸው ይላል በመጀመሪያው መገለጥ። በሁለተኛው መደረግ ደግሞ ኑፋቄን ወይም ደግሞ ጥርጥርን አራቀላቸው። አምላካችን እግዚአብሔር ከሁላችንም ኑፋቄንና ጥርጥርን ያርቅልን። ቶማስ ካላየው አላምንም፣ የተወጋ ጎኑን የተቸነከሩ እግሮቹንና እጆቹን ካላየው አላምንም ብሎ ነበርና በሁለተኛ መገለጡ ጥርጥርን አራቀለት። ቶማስ ሆይ እመን፣ ተጠራጣሪም አትሁን፣ ሳያዩኝ የሚያምኑ ብፁዓን ናቸው ብሎ ጌታችን ኢየሱስ ክርስቶስ ጥርጥርን አራቀ ማለት ነው። በቶማስ በኩል ለሁላችንም ትንሣኤውን እንዳንጠራጠር ሞትና መቃብርን ድል አድርጎ የተነሳው
እሱ መሆኑን እንዳንጠራጠር በቶማስ በኩል ጥርጣሬን አራቀልን ማለት ነው። በሶስተኛ ደረጃ ለደቀ መዛሙርቱ ሲገለጥላቸው ምግብ አብልቶ ራባቸውን አስወገደላቸው። ምን አደረገላቸው? ራባቸውን አስወገደላቸው። ምግብ አብልቶ ማለት ነው። ስለዚህ እግዚአብሔር ከመካከላችን ሲገኝ የጎደለን ነገር ይሞላል። የእግዚአብሔር ቤተሰቦች ያጣነው ነገር ሁሉ ይስተካከላል። ይህንን የምንመለከተው ሐዋርያት ፈርተው ነበረ፣ አዝነው ነበረ። ነገር ግን ጌታቸው በመካከላችን ሲሆን ምን አለ? ፍርሃት ራቀላቸው፣ ሰላም ሰፈነላቸው። ሐዋርያት ተጠራጥረው ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ በመካከላቸው በተገኘ ጊዜ ምን አደረጋቸው? ሰላምና ጥርጣሬን አርቆ አማኞች እንዲሆኑ አደረጋቸው። ጌታችን ኢየሱስ ክርስቶስ ለሶስተኛ ጊዜ በጥብርያዶስ ባህር በተገኘ ጊዜ ራባቸውን አስወገደላቸው። ስለዚህ የእግዚአብሔር ቤተሰቦች ሁልጊዜ በሕይወታችን ማን ይገኝ? ማን ይገኝ? እግዚአብሔር ይገኝ። በሕይወታችን እንዲገኝ፣ በመካከላችን እንዲገኝ እግዚአብሔርን ወደ ቤታችን ወደ ሕይወታችን እንጥራው። ተጠራጣሪዎች ብንሆን፣ እምነት ቢጎለን፣ በኃጢአት ውስጥ ብንመላለስ፣ ከእሱ ሀሳብና ዓላማ ውጭ ብንሆን እሱን ስንጠራው ታሪክ ይቀይራል። የእግዚአብሔር ቤተሰቦች እግዚአብሔር ይቀይራል። ኃጢአተኛውን ጻድቅ ማድረግ ይችላል። ዘማዊውን ድንግል ማድረግ ይችልበታል። ታሪክን ይለውጣል። አሳዳጅ የነበረው ቅዱስ ጴጥሮስ እኮ ሐዋርያ ተብሏል። ፈያታዊው ዘየማን በዚያ በመከራው ሰዓት አቤቱ በመንግስት በመጣ ጊዜ አስበኝ ባለ ጊዜ አንተ ትቀድሞ ለአዳም በውያ ውስጥ ገነት፣ አንተ አዳምን ቀድሞ ወደ ገነት ትገባለህ አለ። ታሪኩን ለወጠለት። የሽፍትነት ሕይወቱን፣ የገዳይነት ሕይወቱን በተዘጋው በር በእኛ በተቸነከረው ልባችን እንኳን መግባት እንኳን አልፈለገም። የእግዚአብሔር ቤተሰቦች ቆሞ ያንኳኳል። አሁንም በልባችን ውስጥ እንድንመለስ የቤቱ ባለቤት እግዚአብሔር ቆሞ በደጃችን ያንኳኳል። እነሆ በደጅ ቆሜ አንኳኳለሁ ይላል። ምን እላለሁ ይላል? አንኳኳለሁ ይላል። እግዚአብሔር በቃሉ አማካኝነት ያንኳኳል። በእያንዳንዱ በሕይወታችን በሚያደርግልን ነገር እግዚአብሔር ያንኳኳል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም አለ ደጁን ቢከፍትልኝ ከእርሱ ጋር እሆናለሁ፣ ከእርሱም ጋር እራት እበላለሁ ይላል። ፍቅርን የሚያሳይ ነው መብል ማለት ነው። ከእርሱ ጋር እሆናለሁ ይላል። ስለዚህ እግዚአብሔርን ወደ ሕይወታችን እንዲመጣ በቤታችን እንዲገኝ ካደረግነው የማይለወጥ አንዳች ነገር የለም፣ አንዳች ነገር። ስለዚህ ሐዋርያቱ እነዚህ ነገሮች አስወገደላቸው በተገለጠ ጊዜ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ አብሮ 40ውን ዘመን ካሳለፈ በኋላ በ40ኛው ቀን ወደ ሰማይ አረገ። ሊቃውንቱ ምን ይላሉ? ጌታችን ኢየሱስ ክርስቶስ ከትንሣኤው በፊት ያስተማረው ወንጌል በማለት ይጠሩታል። ምን በማለት አልኳችሁ? ወንጌል በመባል ይታወቃል። ከትንሣኤ በኋላ ደግሞ ያስተማረው ኪዳን ይባላል። ኪዳን የሚባለውን ትምህርት ለ40 ቀን እያስተማረ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ቆየ። ነገር ግን ደቀ መዛሙርቱ ጌታችን ከመሰቀሉ ከጥቂት ጊዜያት በፊት እሄዳለሁ፣ ወደ አባቴ ወደ አብ እሄዳለሁ፣ አሁን ታዩኛላችሁ፣ ከጥቂት ጊዜ በኋላ ግን አታዩኝም፣ አሁን ታገኙኛላችሁ፣ ከጥቂት ጊዜ በኋላ ግን አታገኙኝም እያለ ይነግራቸው ነበረ። በዚሁ በዮሐንስ ወንጌል ምዕራፍ 13 አንድ ምዕራፍ ወደ ኋላ መለስ ብላችሁ ከቁጥር 31 ጀምራችሁ ስትመለከቱ እንዲህ ይላል። ጌታችን ኢየሱስ ክርስቶስ በዕለተ ሐሙስ የሐዋርያቱን እግር ካጠበ በኋላ ዝቅ ብሎ እኔ መምህርና ጌታ ስሆን የእናንተ እግር ካጠብኩ እናንተም እንዲሁ አድርጉ ብሎ አማናዊ የሆነውን ቅዱስ ሥጋውን ክቡር ደሙን ከሰጠ በኋላ ይሁዳ አሳልፎ እንደሚሰጠው ለደቀ መዛሙርቱ ከነገራቸው በኋላ እንዲህ ብሎ ይናገራል። ይሁዳን ከወጣ በኋላ ይላል። ይሁዳ ከወጣ በኋላ ማለት ጌታችን ኢየሱስ ክርስቶስን ለሞትና ለስቅላት አሳልፎ ለመስጠት አይሁድን ይዞ ለመምጣት ከወጣ በኋላ ጌታችን ኢየሱስ ክርስቶስ እንዲህ አላቸው ይላል። አሁን የሰው ልጅ ከበረ፣ እግዚአብሔርም በእሱ ከበረ ይላል። ምን አለ? ሊሸጥ እኮ እንደሚሆነ ያውቃል እኮ ይሁዳ አሳልፎ ሊሰጠው እንደሆነ ያውቃል ጌታችን ኢየሱስ ክርስቶስ። ነገር ግን ምንድን ነው ያለው? አሁን የእግዚአብሔር ልጅ ከበረ አለ። ሞቱን ክብር አድርጎ ጠራው። የእግዚአብሔር አምላክ የእኛ አምላክ ለእኔና ለእናንተ የሚሞተውን ሞት
ክብርና ምስጋና ለአምላካችን ለእግዚአብሔር ይሆንልን። ለእኛ መዋረዱን፣ ለእኛ መራቡን፣ ለእኛ መጠማቱን፣ ለእኛ መቸንከሩን ክብር አለው የእግዚአብሔር ቤተሰቦች። እርሱ እኮ ከክብር አንዳች የጎደለው የለም። እግዚአብሔር በባህሪው ክቡር ነው። ማንም የሚያከብረው በክብሩ ላይ አንዳች የሚጨምርለት የሚቀንስለት ነገር የለም። ነገር ግን ለእኛ መሞቱን፣ ለእኛ መዋረዱን፣ ለእኛ በ30 ብር መሸጡን አሁን የእግዚአብሔር ልጅ ከበረ በማለት ተናገረ። ምን አይነት ድንቅ አምላክ ነው የእግዚአብሔር ቤተሰቦች! በሞቱ የከበርነው እኮ እኛ እኮ ነን። በሞቱ ከወደቅንበት የተነሳ ነው እኛ ነን። በሞቱ ከድቅድቅ ጨለማ ወደሚደነቅ ብርሃን የተሸጋገርነው እኛና እናንተ ነን። በኃጢአት ምክንያት ከክብራችን ተዋርደን የነበርነው በሞቱ የከበርነው እኔና እናንተ ነን። ነገር ግን ምን አለ እርሱ? አሁን ግን የእግዚአብሔር ልጅ ከበረ በማለት ከተናገረ በኋላ እንዲህ አለ። ልጆቼ ሆይ አለ ደቀ መዛሙርቱን። ምኖቼ አለ? ልጆቼ ሆይ አለ ገና ጥቂት ጊዜ ከእናንተ ጋር አለሁ አላቸው። ጥቂት ጊዜ ብቻ ነው ከእናንተ ጋር የምሆነው። ይህንን በሰሙ ጊዜ ደቀ መዛሙርቱ እጅግ ተረበሹ፣ ተጨነቁ ይላል። እንደውም ቅዱስ ጴጥሮስ ምን ይላል? ጌታ ሆይ ወዴት ትሄዳለህ አለው ይላል። ምን ትላለህ? ወዴት ትሄዳለህ? ወዴት ነው የምትሄደው? ለጥቂት ጊዜ ከእናንተ ጋር አለው የምትለው ሁሉን ነገር እኮ ጥለን ተከትለናል። ከአንተ ውጭ በዚህ ምድር ላይ ሀብት፣ ንብረት፣ ገንዘብ፣ ወገን ዘመድ የለንም። ወዴት ነው የምትሄደው? እንዴት ትሄዳለህ ትላለህ ብሎ ጌታ ቅዱስ ጴጥሮስ ጠየቀው ይላል። ያላቸውን ነገር ሁሉ ነው ጥለው የተከተሉት። ሊቃውንቱ ሐዋርያቱ ምን አላቸውና ነው ሁሉን ጥለ ተከተለ የሚሉት ሲባል ግማሾቹ አሳ አጥማጆች ናቸው። ጌታችን ኢየሱስ ክርስቶስ ለሐዋርያነት ሲመርጥ እኮ ከተዋረደ ስፍራ ነው። ግማሹ ቀራጭ ነው፣ ግማሹ አሳ በማጥመድ የሚተዳደሩ ናቸው እነ ቅዱስ ጴጥሮስ። ግማሾቹ ገበሬዎች ናቸው፣ በማረስ የሚተዳደሩ ናቸው። ከተዋረደ ስፍራ መርጦ አከበራቸው። እግዚአብሔር ሲመርጥ እኮ እንደዚህ ነው። ያለንን ምድራዊ ሀብት፣ ያለንን ዝና፣ ያለንን ውበት አይመለከትም። ሐዋርያቱን ከተናቀ ስፍራ ነው የመረጣቸው። ሁሉን ጥለን ተከትለን እንዴት ጥለን ትሄዳለህ ሲሉት ምን አላቸውና ቢሉ እከብር ባይ ልቡና ነበራቸው ይላል። ምን የሚል አልኳቸው? እከብር ባይ በሉ እስቲ ልቡና። እከብር ባይ ልቡና ማለት ነገ ሰርቼ ልለወጥ እችላለሁ የሚል ተስፋ ማለት ነው። ሰው አሁን ምንም ላይኖረው ይችላል። ነገር ግን እንደ ነገ የሆነ ነገር እንደሚያገኝ ተስፋ ያደርጋል። ይህ እከብር ባይ ልቡና ነው ማለት ነው። ሊቃውንቱ ምን አሉ? በእጅ የሚታይ የሚጨበጥ የሆነ ነገር ባይኖራቸው እንኳን ደቀ መዛሙርቱ እከብር ባይ ልቡና ነበራቸው ይላል። አሳ አጥማጁም አሳ አጥምጄ ከማገኘው ሸጬ ነገ ወደ ተሻለ ነገር እደርሳለሁ ብሎ ያስባል። ገበሬ የነበሩትም እነ ቅዱስ ማቴዎስ በእርሻ ስራዬ በርትቼ የተሻለ ያገኛለሁ የሚል ይህ የሰው ነው፣ የሰው ሀሳብ ነው። በሕይወትም እንድንኖር የሚያደርግን ይሄ ተስፋ ነው። ነገ የተሻለ ነገር እንደሚገጥመን። ይህ ተስፋ ባይኖር ሕይወት አሰልቺ ነበር የሚሆነው። በእያንዳንዳችን ሕይወታችን ውስጥ ጥያቄ አለ። ነገ የተሻለ እንደሚሆን፣ ነገ ከዛሬ የተሻለ እንደሚሆን፣ ነገ የሆነ ቦታ ላይ እንደምንደርስ ስለምናስብ ነው ተማሪውም የሚማረው፣ ነጋዴውም የሚነግደው፣ ሌላውም የሚያደርገው ማለት ነው። ነገ የሆነ ቦታ ላይ እንደሚደርስ ስለሚያስብ ነው። ስለዚህ እከብር ባይ ልቡና ነበራቸውና ያንን ጥለው ተከትለውታል ይላል። ስለዚህ ሆኖሙ አበ ወእመ ነው የሚለው ሊቁ ቅዱስ ያሬድ አባትና እናት ሆናቸው ይላል። አባትም እናትም ሆኗቸዋል። ለዛም ነው ልጆቼ እያለ የሚጠራቸው ማለት ነው። ስለዚህ እናትም አባትም የሆናቸውን ሁሉን ጥለው የተከተሉት ጌታ እሄዳለሁ ሲላቸው እጅግ ፈሩ፣ እጅግ ተሸበሩ። ቅዱስ ሉቃስ ጴጥሮስ እንደውም ምን አለ? ጌታ ሆይ ወዴት ትሄዳለህ አለው። እኔ ልከተልህ እፈልጋለሁ፣ እኔ ነፍሴን እንኳን ቢሆን ስለ አንተ አሳልፌ እሰጣለሁ አለው ይላል። እሄዳለሁ ሲለው ማለት ከእሱ መለየት ሞት ነው የእግዚአብሔር ቤተሰቦች። ስለዚህ እንደሚሄድ ከእነርሱ እንደሚለይ ለጥቂት ጊዜ አብረውት እንደሚኖሩ ሲነግራቸው ደቀ መዛሙርቱ እጅግ ይሸበሩ ጀመረ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል በምዕራፍ 14 ላይ የስንብት የሚመስል ነገር ግን በውስጡ ተስፋ ያለውን ቃል ለደቀ መዛሙርቱ ነገራቸው። እንዲህ ብሎ ነገረ፣ ልባችሁ አይደንግጥ አለ። ምን አይበል? ልባችሁ አይደንግጥ፣ ልባችሁ አይሸበር፣ በእግዚአብሔር እመኑ በእኔም እመኑ አላቸው። የልባቸው መሸበር ምክንያት ምንድነው ብያቸዋለሁ። እሄዳለሁ ስላላቸው ወደ ላከኝ ወደ አባቴ እሄዳለሁ፣ ለጥቂት ጊዜ ታዩኛላችሁ። ይሄንን ባላቸው ጊዜ ልባቸው ተሸብሮ ነበር። ስለዚህ ልባቸው አይሸበር፣
በእግዚአብሔር እመኑ በእኔም እመኑ አላቸው። የእግዚአብሔር ቤተሰቦች በሚሆነው ነገር በምታዩት ነገር ልባችሁ እየተሸበረ ነው? እየተሸበረ ነው? እየፈራችሁ ነው? እየደነገጣችሁ ነው አይደል? እምነታችሁ ጎዶሎ ስለሆነ ነው፣ ሌላ አንዳች ነገር አይደለም። ጌታችን ለደቀ መዛሙርቱ ይህንን ያለው ልባችሁ አይፍራ፣ ልባችሁ አይደንግጥ። የመፍራት የመደንገጥ የመሸበር የመንቀጥቀጥ መድኃኒቱ ማመን ነው። ምንድነው አልኳቸው? ማመን ነው። የሚያምን ሰው አይፈራም። የሚያምን ሰው አይደነግጥም። የሚያምን ሰው አይሸበርም። በምንም አይነት ሁኔታ ውስጥ በማግኘትም በማጣት ውስጥም በመሾምም በመሻር ውስጥም በረሃብ ውስጥም በጥጋብ ውስጥም በመጠማት ውስጥም በእርካታ ውስጥም በምን አይነት ሁኔታ የሚኖር ሰው አይፈራም። ልበ አምላክ ቅዱስ ዳዊት እንዲህ ብሎ ይናገራል። አምላክነሰ ኃይልነ ወጽዮንነ። አምላካችን በሉ እስቲ ኃይላችንና መጠጊያችን ነው። አምላክነሰ ኃይልነ ወጽዮንነ ወረዳኢነ ውእቱ ለምንዳቤነ ዘረከበነ ፈድፋደ። በደረሰብን መከራ ረዳታችን ነው ይላል። በእንደዚህ እንፈርህ ይላል ይቀጥልና፣ ስለዚህ አንፈራም ማለት ለማድረቅለቀት ምድር ብትደበላለቅ ወለመን ይፈለ